ከረማችሁ ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን። እንግዲህ በዚህ የህይወት በቤት ዝግጅት ላይ እንግዲህ በሬዲዮአችንም በፌስቡክም በዩቲዩቡም በቴሌግራም ቻናሉም የግል ህይወታችሁን የጋብቻ ግንኙነታችሁን የቤተሰብ ህይወታችሁን ጤናማ ሊያደርጉ የሚችሉ ከልጆቻችሁ ጋር ጤናማ ግንኙነት መስራት እንድትችሉ በጣም ብዙ ጠቃሚ ሀሳቦችን የምናስተላልፍበት ቻናል ነው። እንግዲህ እየተጠቀማችሁም እንዳለ ተስፋ እናደርጋለን። አሁንም ደግሞ እንግዲህ በዩቲዩብ ቢሆንም በዚህ ዩቲዩብ ደግሞ በመጽሐፍ የተጻፈውን ለጋብቻችሁ የሚለውን መጽሐፍ፣ በነገራችን ላይ መጽሐፍ በጣም ብዙ ሰዎች ጋር ደርሷል። ከሀገር ውጭም ሀገር ውስጥም ብዙ ሰዎችንም ፊድባክ አግኝቼበታለሁ። ስለዚህ ብዙዎች ጋር መድረሱን በብዙ መንገድ ላድርገው ብዬ ይሄ ነው። በቅርቡ ደግሞ በኦዲዮም ሙሉ ለሙሉ ወደ እናንተ የሚደርስበትን አጋጣሚ እናመቻቻለን። እስከዛ ግን በዚህ መንገድ በዩቲዩብ አቅርበንላችኋል። በዚህ መጽሐፍ ላይ የተጻፉ ብዙ ሀሳቦችንም አንስተናል። በዚህኛው እንግዲህ ክፍለ ጊዜ የምናነሳው እጮኝነትን የሚል ሀሳብ ነው። ገጽ 84 ላይ ደርሰናል። እጮኝነትን ባለፈው አሰሳና ጓደኝነት በሚል በተለይ ከግንኙነት በፊት ያሉ የአንድ ወንድና የአንድ ሴት ግንኙነት የግንኙነቱን ልክ ለጋብቻው በሚመጥን መልኩ ማድረግ እንዲችሉ ዝርዝር ሀሳቦችን ሰጥቻችሁ ነበረ። በዚህኛው ደግሞ ቪዲዮ እጮኝነት እናነሳለን። እጮኝነት ምንድን ነው? በተለይ በአሁኑ ሰዓት እጮኝነት የሚለው ቃል ብዙዎችም አይጠቀሙትም፣ ወይ እንግሊዝኛውን መጠቀም ይቀናቸዋል፣ ወይም ደግሞ እንግሊዝኛውን ብቻ ሳይሆን እጮኝነት የሚባለውን የእጮኝነት ዓላማ የእጮኝነት ምንነቱ እንኳን በእጮኝነት ጊዜ እንኳን መደረግ የሚገባቸውን ነገር ብዙ ሰዎች አይፈልጉትም። ገና በተዋወቁ ማግስት ሌላ የጋብቻው ያህል ቅርበትን ስለሚያደርጉ ማለት ነው። ግን እጮኝነት የሚለው የግንኙነትም ደረጃ ስያሜውን በጣም አስፈላጊና ዋነኛ ነገር ነው። እጮኝነት ምንድን ነው? ብዙዎች መጠናኛ ነው ይላሉ። ብዙዎች አንድን ሰው እስከፈለግን ድረስ አይተነው ከፈለግን እንተዋለን ከፈለግን እንይዛለን በሚል እንደፈለጉ የሚይዙትና የሚለቁት አይነት ግንኙነት አድርገው ያስቀምጡታል። ግን ነው ወይ? አንድ ሰው ሌላን ሰው ለማየትና ለመምረጥ ከብዙ ሰው ጋር ግንኙነት በሚያደርግበት ጊዜ ከብዙ ሰው ጋር ነው መገናኘት በራሱ የማንም ላለመሆን ራስን እንደማዘጋጀት ነው። ብዙ ሰው የነካካ ሰው ከአንድ ሰው ጋር ተጣብቆ እና ቋሚ ግንኙነት መሰረት በጣም ሊከብደው ይችላል። ግን የእጮኝነት ምንነትን ካወቅን ግን ለእንደዚህ አይነት ችግር ሳይዳርገን ግንኙነቱን በአግባቡ ይዘን ለጋብቻ ማብቃት እንችላለን ማለት ነው። እንግዲህ እጮኝነት ምን እንደሆነ እዚህ መጽሐፍ ላይ ተርጉሞ ይጀምራል። እሱን ላንሳላችሁ። እጮኝነት በጋብቻ የሚደመደም አጭርና ጊዜያዊ ግንኙነት ነው። አጭርና ጊዜያዊ ግንኙነት ነው። እጮኝነት በጋብቻ የሚደመደም አጭርና ጊዜያዊ ግንኙነት ነው። አንድ ወንድና አንዲት ሴት እጮኛሞች ከሆኑ በቀጥታ በጋብቻ ህይወታቸው በመነጋገርና በመቀባበል የነገው ጋብቻ ህይወት ምን መሆን እንዳለበት የሚሰሩበት ትክክለኛ የግንኙነት ስፍራ ነው። እጮኝነት ለባልነት የታጨ ወንድ እና ለሚስትነት የታጨች ሴት ያላቸውን የግንኙነት ደረጃ እንጂ ባልና ሚስት የሆኑ ጥንዶች ማለት አይደለም። ለባልነትና ለሚስትነት የተዘጋጁ የታጩ ማለት ነው። መተጫጨት የሚለው ሀሳብ በራሱ አንድ ወንድና አንዲት ሴት ከትናንትና የግል ህይወታቸው ወደ ነገ ቋሚ ግንኙነት ለመሸጋገር እይታን፣ ልምድን ለሚቀጥለው ህይወት የሚመጥን አሳስብን በመያዝ ሁለቱን በጋራ ለወደፊት ህይወታቸው በብዙ የሚሰሩበት ጊዜ ነው። እንደዚህ ማየት አለበት። ታዲያ እጮኝነት በጋብቻ የሚደመደም ጊዜያዊ ግንኙነት ነው። እጮኝነት የሚባል የግንኙነት አይነት ወደ ጋብቻ ለመግባት ያረጋገጡ ማለትም አንድ ወንድና አንዲት ሴት ለሚቀጥለው የጋብቻ ህይወት በጋራ የሚዘጋጁበት የዝግጅት ጊዜ ነው። ይሄ ነው የእጮኝነት ትርጉም። ከታጫችሁ በጋብቻ ብትደመድሙ ጥሩ ነው። ትክክለኛ ሰው ደግሞ ለማጨት ከዚህ ቀደም በዚህ መጽሐፍ ያነሳናቸውን አካሄዶች መከተል ከትክክለኛ ሰው ጋር ለመተጫጨት እድል ይሰጡናል ማለት ነው። የአንድ ሰው እንደ ግለሰብ ያለው ህይወት የእጮኝነት መሰረት ነው። እንደ ግለሰብ ያወቅ ነው ስለሆነ የምናጨው። ትክክለኛ ደግሞ የእጮኝነት ግንኙነት ደግሞ የጋብቻ መሰረት ነው። የጋብቻው ጤናማነት ከእጮኝነቱ፣ የእጮኝነቱ ጤናማነት ከግለሰቡ ህይወት ስለሚነሳ እነዚህ ተያያዥ ነገሮችን በማድረግ ወደ ጋብቻ ለመግባት የእጮኝነትን ዋጋ፣ የእጮኝነትን ግንኙነት ምንነት ማወቅና ማስተዋል በጣም ያስፈልጋል ማለት ነው። እዚሁ ጋር እጮኝነትን በተመለከተ አንድ አንቀጽ ደግሜ ላንብብላችሁ። ስለ እጮኝነት በሚነሳበት ጊዜ ለዘመናዊ ሰው የማይመጥን ሀሳብ የሚመስላቸው ብዙዎች ናቸው። ነገር ግን እጮኝነት ለጋብቻ ህይወት በጣም ወሳኙና አስፈላጊ የግንኙነት ጊዜ ነው። እንዲያውም
ትክክለኛ የጋብቻ ህይወትን ለመመስረት ትክክለኛ የእጮኝነት ጊዜን ማሳለፍ የግድ አስፈላጊ ነው። አሁን አሁን የግንኙነቶችን አይነትና ልክ ጠቋሚው መስመር በመደብዘዙ ሁሉም ግንኙነቶች አንድ አይነት ይመስላሉ። አሰሳ፣ ጓደኝነት፣ እጮኝነት፣ ጋብቻ እነዚህ ሁሉ ግንኙነቶች የየራሳቸው ልክና ስርዓት ቢኖራቸውም ብዙዎች አሰሳ ዴቲንግ ላይ ነን እያሉ በጋብቻ ውስጥ ያለ ሰው የሚያደርገውን ሁሉ ሲያደርጉ እንዲሁም እጮኛሞች ነን ብለው እየተነጋገሩ እናትና አባት ሆነው ልጅ ሲያሳድጉ ይታያል። አሰሳ፣ እጮኝነትና ጋብቻ የተለያዩ ግንኙነቶች ናቸው። የእያንዳንዱ የግንኙነት አይነትና ልክ ለይቶ ማወቅ በግንኙነቱ ጠቃሚና ተጠቃሚ ያደርጋል። ይህንን ልዩነት ለመግለጽ የፈለግኩት በጣም ብዙ ሰዎች የግንኙነቱን አይነት ባለማወቅ ለብዙ ጉዳት ሲጋለጡ ስለሚታዩ ነው። እነዚህ ነገሮች እንግዲህ እኔ በዚህ ጉዳይ ላይ ሀሳብ ሳነሳ በቢሮዬ ወደ 27 ዓመት የማማከር አገልግሎት ሰጥቻለሁ። በጋብቻዬም ተመሳሳይ የጋብቻ ህይወት ዘመን አለኝ። ለመስራት ደግሞ ለማስተማርም ይሁን ለማመከር የብዙ ሰዎች ውስጥ ደግሞ የመግባትም አጋጣሚ አግኝቻለሁ። በጋብቻና በግንኙነት በግል ህይወትም የተሳካላቸውን ሰዎች ማግኘት ብቻ ደግሞ ሳይሆን በተለያዩ የግንኙነት አይነቶች ደግሞ የተጎዱ ሰዎችንም አግኝቻለሁ። የተጋቡ ስለ ጋብቻቸው የወለዱ ስለ ልጆቻቸው እንዳገኘሁት ሁሉ በዩኒቨርሲቲ አካባቢ ብዙ ወጣቶችንም አግኝቻለሁ። ከዚህ ሁሉ በመነሳት ፍርድ ቤትም ላይ ብዙዎችን አግኝቻለሁ። ስለ ልጃቸው፣ ስለ ጋብቻቸው፣ ስላለፈ ህይወታቸው፣ ስለ ነገ ግንኙነታቸው፣ ስለ ህይወታቸው ልሰማ እድልና አጋጣሚ አግኝቻለሁ እና ከነዚህ ሁሉ በመነሳት ነው እነዚህን ሀሳቦች እያነሳሁት ያለሁት። አሁንም የግንኙነቱ አይነትና የቅርበቱ ልክ ዲፋይን ካልተደረገ ብዙ ችግር ይፈጠራል። ሁሉንም ግንኙነት አንድ አይነት አድርጎ የፍቅር ግንኙነቱን ጨፍልቆና አንድ ላይ አስምሮ መሄድ ብዙ ህይወትን ሊጎዳና ሊያበላሽ ይችላል። ስለዚህ ለእጮኝነት እንኳን ግንኙነት አስቀድሞ ሚዛን ያስፈልጋል። አንድን ሰው ለማጨት ራሱ ራስን ማብቃትና ሌላኛውን ሰው በአግባቡ ማየት ያስፈልጋል። ምናልባት ራሳችንን ካበቃም በኋላ ለሌላው ለማሳየትና ሌላውን ለማየት ጓደኝነትን የመሰለ ግንኙነት የለም። ምንም አይነት አካላዊ ግንኙነት ሳይጀመር በጓደኝነት ግንኙነት ራስን መግለጥ፣ ሌላውን ማወቅ በጋብቻው እይታ ከተመዛዘንን በኋላ ለጋብቻ ተጠያይቀን ከተስማማን እጮኝነት ተመስርቷል ማለት ነው። እዚህም መጽሐፍ ላይ ታገኙታላችሁ። በተለይ ወደ ገጽ 87 ላይ ከሰፊው ግንኙነት ወደ ጠባቡ ግንኙነት ነው የሚመጣው። ሰፊው ግንኙነት በጓደኝነት ደረጃ የትምህርት ቤት ጓደኛ፣ የሰፈር ጓደኛ፣ የስራ ጓደኛ እንዲህ ተብሎ በጣም ሰፊ ይሆናል። ብዙ ሰዎች ከብዙ ሰው ጋር እንደየጉዳያቸው ስራ ቦታ የማገኘው ሰውና ትምህርት ቤት የማገኘው ሰው ላይ ስራ ቦታ የማገኘው ሰውና ከጎረቤት የማገኛቸው ወዳጆቼ ይለያያሉ እና ጓደኝነት በጣም ሰፊ ነው። ከዛ እየጠበበ ሲመጣ ወደ እጮኝነት ይመጣል። ከሰፊው ግንኙነት እንዲያው በጋብቻ ያልተደመደመ ግን ወደ ጋብቻ የሚሄደውን የእጮኝነቱን ግንኙነት ጠበብ ደግሞ አድርገን አንድ ወንድና አንዲት ሴት ለነገ ህይወት ተጫጭተው ለነገ ህይወት ራሳቸውን ሊሰጡ የሚገናኙበትን የእጮኝነት ግንኙነት እናገኛለን። እሱም በትክክልና በአግባቡ በሚወጡበት ጊዜ ለጋብቻ ይበቃሉ ማለት ነው። ገጽ 87 ላይ አንዱን አንቀጽ እንደገና በጨምርላችሁ እጮኝነት ለጋብቻ በጋራ የመዘጋጃ ጊዜ ስለሆነ ብዙ መደረግ የሚገባቸውን ነገሮች አሉ። እነዚህም የገንዘብ አቅማቸውን በማደራጀት ሁለቱም ያላቸውን ገቢ በማወቅ ሁለቱም የሚስማሙበት ገቢያቸውን የሚመጥን አኗኗርን ለመመስረት መዘጋጀት ቀዳሚ ነው። ምክንያቱም ሁለቱም ከየት ነው የመጣሁት ሳይሆን አሁን የት ነው ያለሁት በማለት የራሳቸውን አቅም በማወቅ አቅማቸው የሚፈቅደውን ኑሮ ተቀብለው የጋራ ኑሯቸውን ለመምራት መፍቀድ አለባቸው። የትናንቱን እያሰቡ የዛሬን ፍላጎት ማሟላት አይቻልም። ትናንት ቤተሰቦቻችን ፍላጎታችን በሙሉ አሟልተውልን ይሆናል። አሁን ግን ያለንበትን ሁኔታ ተቀይሯል። ፍላጎታችንና እንደገና ማስተካከል የግድ ያስፈልጋል። ከየት መጣሁኝ አይደለም፣ ዛሬ ምንድን ነው ያለኝ፣ ዛሬ የት ነው ያለሁት በሚል የዛሬ ነገራቸውን ሁለቱም ወንድም ሴትም ይህን ነገር አድርገው በማወቅ ነው የሚሄዱት። የሚገርመው እጮኝነት የጋብቻ መሰረት ነው ማለት በጋብቻው ህይወት ስለምንኖረው ኖሮ ዛሬ አስቀድመን ርዕሶችን እያነሳን የምንስማማበትም ጊዜ ነው፣ የምነጋገርበትም ጊዜ ነው። እኔ አስታውሳለሁ እንግዲህ ብዙ ጊዜ ደጋግሜ ስለምናገረው አይጠፋችሁም። በጋብቻ 27 ዓመት ቆይቻለሁ። በአሁኑ ሰዓት 1 ዓመት ከ8 ወር ያህል ከነፂ ጋር
በእጮኝነት ቆይተናል። በእጮኝነት በምንቆይበት ጊዜ ዝም ብሎ በጋራ አብሮ የመሆኑ መደሰቱን ብቻ ሳይሆን ለነገ ህይወት ማቀዱንም በብዙ ነገሮች ሰርተናል። ዛሬም እጮኛ የሆናችሁ ሰዎች የጋብቻው ጤናማ እንዲሆን እጮኝነት መሰረት መሆን ስለሚችልላችሁ የጋብቻውን ህይወት የሚያሳምሩ ስራዎችን በእጮኝነት ጊዜ መስራት ትችላላችሁ። ለምሳሌ ስንጋባ የምንኖርበትን የገንዘብ መጠን ያኔ አንስተናል። እኔ ስራ ነበር፣ ነፂ አትሰራም ነበር። ነገር ግን በምሰራው ስራ መኖር እንደምንችል ተነጋግረናል። ከተጋባን በኋላ ደግሞ ምን ማድረግ እንዳለበትም ገንዘብን በተመለከተ ሀሳቦችን ተለዋውጠናል። ይህም ብቻ አይደለም። ስንጋባ ከቤተሰቦች ጋር ያለን ግንኙነት እንዴት ነው የሚሆነው ብለንም አንስተናል። ቤታችን ሰው መጥቶ ይኖራል ወይ? እኛ ሰው ጋር እንሄዳለን ወይ? በሚል ጋብቻው ከተመሰረተ በኋላ ከቤተሰቦቻችን ጋር ስላለን ግንኙነት በደንብ አንስተናል። ምናልባት ከቻላችሁ በእጮኝነት ላይ ያላችሁ ወንድና ሴቶች ነገ ለባልነትና ለሚስትነታችሁ በጣም ስለሚጠቅማችሁ የቤተሰባችሁ ምንነት ያለበትን ሁኔታ ቤታችሁ ውስጥ ያላችሁን ተቀባይነትም ያለም ችግር ካለ ከወዲሁ ብትነጋገሩበት ነገ በጋብቻው ዓለም በምታደርጓቸው ተግባራዊ እንቅስቃሴዎች አንዳችሁ ሌላኛውን ለመረዳት ብቻ ሳይሆን ለመርዳትም እድል ይሰጣቸዋል። ስለዚህ በእጮኝነት ጊዜ በጋብቻው ዓለም ሁለቱ ሰዎች ምንም የማያውቁት የጋራ ነገር ስለሌላቸው አስቀድሞ ይነጋገሩበታል። ስለ ገንዘባቸው፣ ስለ ቤተሰባቸው። ልጅ ሲወለድ ተብሎም ይነሳል። በእጮኝነት ጊዜ ልጅ በምንወልድበት ጊዜ እንዴት ነው የሚደረገው? ሚስት የምትሰራ ከሆነ ስትወልድ ምንድን ነው የሚሆነው? ወደ ስራ ስትመለስ ልጅ ነው የሚሆነው? የኔ ልነግራችሁ እችላለሁ። እኛ ከመገባታችን በፊት ልጅ በሚወለድበት ጊዜ እናታቸው በልጆቹ ህይወት አጠገብ መገኘት እንዳለባት ሳንጋባ የተነጋገርነው። ስለዚህ ባለቤቴ ስትወልድ ዋነኛ የህይወቷ ፕራዮሪቲ ስራ አይደለም፣ ልጅ ነው። ልጅ አጠገብ ነው። ለልጅ ጤናማ ከባቢ ማለት እናቱ ያለችበት ስፍራ ነው። ልክ ነው። የኔም ልጅ ነው። በዛ እድሜ ግን ምንም አልጠቅመውም፣ ምንም ሰጠው አልችልም። እንደ ጥሩ አባት ማጫወት እንጂ ለህይወቱ፣ ለአካሉ፣ ለስሜቱ የሚያስፈልገውን ነገር ግን የሚያገኘው ከእናቱ ነው። ዛሬ ይህንን የካዱ ሴቶች ናቸው ልጃቸውን ጥለው ስራ የሚሉት። ገንዘብ ሊሰጡት ይችላሉ፣ ነገር ግን ከእናትነት የሚሰጠውን ነገር ስላልሰጡት የተበላሸ ስሜታዊ ፍላጎቱ ያልተሟላ፣ ፍቅር የጎደለው በብዙ መልኩ በስሜት ቀውስ ውስጥ ያለ ልጅ ሊመጣ ይችላል፣ እንክብካቤን ስላላገኘ ማለት ነው። እና በእጮኝነት ጊዜ አንድ ወንድና አንድ ሴት ስንወልድ ከልጆቻችን ጋር ያለው ነገር እንዲህ ተብሎ ይወራል። እጮኝነት የጋብቻ መሰረት ከሆነ እጮኝነት ራሱ የነገውን ህይወት የምንገነባበት የግንኙነት አይነት ነው። ዝም ብሎ ፍቅር ፍቅር እያሉ ምንዞርበት፣ ምንበላበት፣ ምንጠጣበት ብቻ አይደለም። እንደዛ እስካለው ድረስ ማድረግ ይቻላል። ግን ቁም ነገሩ በእጮኝነት ግንኙነት እጮኝነት የጋብቻ መሰረት እስከሆነ ጊዜ ድረስ በጋብቻው ህይወትና በጋብቻው ግንኙነት እንዴት እንደሚኖር ነገን ዛሬ ላይ አምጥቶ መነጋገር ነው። ምንም የተደበቀ ነገር እንዳይኖር። አንዳንዴ ለቤተሰቤ የዚህ አንደኛ ልጅ ነኝ፣ እናቴ ወይ አባቴ የለም፣ ይህን አይነት ኃላፊነት አለብን። ከተጋበንም በኋላ ኃላፊነት ሊቀጥል ይችላል። ከቀጠለ ካለን ህይወት ጋር ምን እናድርግ፣ ቤተሰቤ እንዲህ ስለሆነ ብለን ከቤተሰቦቻችን ጋር የሚያገናኝን እንኳን ነገር በግልጽ በመነጋገር ለትዳር አጋራችን እያካፈልን በጋራ መስመሮችን ልናሰምር ይገባል ማለት ነው። እንግዲህ ይህን ካደረግን በእጮኝነት ህይወታችን ለጋብቻ በቂ ስራ እየሰራን ነው ማለት ነው። እንግዲህ አንድ ሀሳቦቹን አንስቼ ያን ሀሳብ ደግሞ በሚቀጥለው ጊዜ እናነሳዋለን። እሱ ምንድን ነው? በእጮኝነት ጊዜ መደረግ የማይገባቸው ነገሮች አሉ። መደረግ የሚገባቸው እስካሁን ያልኳችሁ ነገር ነው። ጋብቻውን በተመለከተ አስቀድመው ስለ ኃላፊነታቸው፣ ስለ ገንዘባቸው፣ ስለሚጠብቃቸው ነገር፣ ልጅ ሲወልዱ፣ ስለ ነገ ህይወት ዛሬ በሀሳብ ደረጃ ተነጋገሩ የሚስማሙበት ነገር ነው። ይህም ማድረጋቸው ጋብቻውን ስኬታማ ያደርገዋል። በዛው ልክ ደግሞ በእጮኝነት ጊዜ መደረግ የማይገባቸው ሁለት ነገሮች አሉ። አንድ ወንድና አንድ ሴት ሳይጋቡ ሊያደርጓቸው የማይገቡ ሁለት ነገሮች አሉ እና እነዚህን ሁለት ነገሮች በሚቀጥለው ቪዲዮ
ገጽ 88 ላይ ያለውን ሀሳብ አካፍላችኋለሁ። እንግዲህ ጥሩ ሀሳቦችን እያየን ነው። ከዛ ጋር በተገናኘ ሙሉ ነገሮችን በሚቀጥለው ቪዲዮ አነብላችኋለሁ ማለት ነው። የሚቀጥለው ቪዲዮ እንግዲህ በእጮኝነት ጊዜ ማድረግ የሌለባችሁን ነገር፣ እኔ እንኳን የእጮኝነት ጊዜውን አልፌ በጋብቻ ነው ያለሁት። ላላገባችሁ ግን ወደ እጮኝነት እየሄዳችሁ ወይም ለተጫጫችሁ ሰዎች ግን በእጮኝነት ጊዜ መደረግ የማይገባውን ነገር ካደረጋችሁ በጋብቻ ሕይወት በጣም የማትፈልጉት ነገር ይገጥማቸዋል። ትክክለኛ ያልሆነ ነገር ይገጥማቸዋል። ከዛ በጋብቻው ዓለም ከዛ ቀውስ ለመዳን ጥንቃቄ የሚደረገው በእጮኝነቱ ጊዜ ነው እና ይህንን በሚቀጥለው ቪዲዮ አሳያችኋለሁ። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። የዛሬውን ፕሮግራም በዚሁ ጨርሻለሁ። ይህን መጽሐፍ የምትፈልጉ ሰዎች ካላችሁ እነ ጃፋር እነ ጌቱ ኮሜርሻል 4 ኪሎ ታገኛላችሁ። ስልክ በትደውሉልን፣ ስክሪኑ ላይ በምታየው ስልክ በትደውሉ ደግሞ ለእናንተ አቅራቢያ የሆነ የትም ቦታ ያላችሁ ሰዎች የምታገኙበትን ጠቆም እናደርጋቸዋለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።